ላይ ነው አዲዬ ትረፍ ባይላይ ኑሮ ያቶ ዳባ ሽጉጥ ባያልቅ ይሄኔ ቦታ ተቀይረን ለኔ እየተለቀሰ እሳቸው ደግሞ እዚህ ቦታ ይገኙ ነበር ግን ጥሩ ነው ጥሩ ነው አዎ ምኑ ነው እሱ ጥሩ ኳንተኮሰ እንዴ አንተ ባልሞት ባይ ተጋዳይ ስትታገል እንደገደልከው ታሳውቅና ተከራክረ ምን ብለ ፍርድ ቤት ቶሎ እንዲለቅ ለዛ ምክንያት ይሆናል አልሞት ባይ ተጋዳይ ነኝ ትላለህ እንደዛ ከሆነ ልክ ነሽ በጣም ጥሩ ነው እናንተ ያማችኋል ጤና የላችሁም እንዴ ዲዩዋ ምን አደረግን ከቤት እንዳትወጡ ካልኳችሁ በኋላ እኮ ወጣችሁ ነው ያገኘዋችሁ በሉ ተነስ እንዴ አረ ዮባ በእናት እንዴ እኛ እኮ በጣም ሞቆን ይወጣ ነው አሁንም ካልመሸ በስተቀር እንዴት እንደምንገባ አላውቅም እንዴ የምታሳዝኑ እብዶች ናችሁ ልበል ይወጡ እንጂ በእናት ለምንድን ነው የምትሰልበው ብዙ ዋጋ ወደ ከፈላችሁበት ሀገር ለመግባት እኮ የቀራችሁ ለቀን ይሄን ለቀን በትግስ ማሳለፍ አቅቷችሁ ለምን ነው ቆይ በአይሳይሴፍ ለምታረም ትኖሩት አይሳይስ እኔ ከነፍሰ ገዳይ ጋር ምንም የምንነጋገርበት ጉዳይ ስለሌለኝ ቢሮ ይለቀሽ ውጪልኝ ይቆጭሻል መሰረት ይቆጭሻል አይቆጭኝም ያልኩሽ እኮ ነው እንደም የሚቆጭኝ ምንድን ታውቂያለሽ እስከዚህ ሰዓት ድረስ ካንቺ ጋር ቁጭ ብዬ በማውራቴ ብቻ ነው ምናልባት የመጣችሁ ገንዘብ ልትጠይቀኝ ነው ብለሽ አስበሽ ከሆነ እንዳትሳሳች መጣሁት ላንቺ የሚጠቅምሽ ጥሩ ስለ ቢዝነስ ላወራሽ ነው አይሆንም ካልሽ እንግዲህ ባይ ቢዝነስ ነው ያልሽው የምን ቢዝነስ ሁሉማ ቢሮ ይለቀሽው ጫላልሽኝ እንዴ ባይሆን ሊሂድና ቢዝነሱ ሊሰራልኝ የሚችል ሰው ልፈልግ ለዚህ ጉዳይ ምን ተስላል መሰለኝ ነው ቁጭ በይ የሁለት ቀን ረፍት ሰጥቻችኋለሁ መኪኖቹን ወደ ካምፓኒ ወሰዱና ሰርቪስ አስደረጓቸው እናንተ ደግሞ በዚህ ዘና በሉ እሺ እናመሰግናለን ቆይ ዳዊት ከደወለ ለሁለት ቀን ረፍት ብቻዬን መግባቴን እንጂ አቡሽ ከኔ ጋር መኖሩን እንዳትነግሩት በሆነ መንገድ ቢደርስበትስ ያኔ እኔ አትናገሩ ብዬ እንዳስገደድኳችሁ ትነግሩታላችሁ ከዛ በኋላ የሥራ ኮንትራታችሁን ከኔ ተቀበላላችሁ ተግባባን አዎ አይሳይስ ናቸው ከተሰራሽ ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ያው የጥማም ተታየ ደቀቀው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው ከዘራኝ በኋላ ከናረቢ እንዳለ ይልኛል ታዲያ ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቀ ከምትኖር ሸክተፍ አረብ ሀገር ላይ ስለወሰንኩ ልሰናበቱት
ጀማሉ ለዚህ ጋር ተቀመጠ። ፍቅር እዚሁ ጋር ተቀመጣለሁ። እሱ ጋር ቢመጣ እናንተንም አጣብቤ ሙቀት በሙቀት ነው። ና ግዴ ለማታጣበበ እና ጀማል አይ ኬሮ ልጁ ጋር ሆናለሁ። ደሞ እኔ ምንም አልሆንኩኝም። እንዴ ምንድነው እዚህ ጥግ ላይ ብቻ ተቀምጠ ተስማምቶኛል የምትለው? ለዚህ ጋር ወይ ፍቅር አይ ለምንድን ነው እሱ የምታጨናንቂኝ? በእናትህ እሺ በቃ ተናደድኩ። እና ፍቅርን የደናት ሽማግሌ ሆናችሁ ማለት ነው? ማሽ ፍቅርን ብቻ ሆነና እኔ ምን ያተረፉ ምን? አዎ እኔም ተነድፌ ሁላችንም ተስፋ ቆርጠን አሞሮቹም ስጋችንን ሊቀራመቱ ሲያንዣብቡ አንቺ ደግሞ ምን ሆነሽ ነው የሚያተርፉሽ? ተነድፌ ነው። ምን? አዎ እኔም ተነድፌ ሁላችንም ተስፋ ቆርጠን አሞሮቹም ስጋችንን ሊቀራመቱ ሲያንዣብቡ ምን አይነት ነገር ነው በእናታችሁ? አዎ ጀማል ነው ወደ አምላኩ ጮሆ ሲሮጥ አንድ ሰው አግኝቶ ያዳነን። በጣም ይገርማል። ባኪ ምንም አይገርም። እንዴት ነው እሱ የማይገርመው? እንደዚሁ ነው። መጀመሪያም እናንተ ቅንጣት ታህል እምነት ስለሌላችሁ እግሬ አውጪኝ ብላችሁ ፈራጠጣችሁ እንጂ መጀመሪያም እኮ አላህ ጥሎ እንደማይጥለን ነግሬያችሁ ነበር። እና ኬሮሌ ከዛ በኋላ እንዴት ሆናችሁ? ከዛማ ሰውየው ቤታቸው ወስደው እንደ ልጆቻችን ተንከባክበው አድነውን አልብሰውን ብር ሰጥተው ሸኙን። ጀማሉም ሙዚቃ እንደሚወድ ስለነገራቸው እቺ ራዲዮን ሰጡት። ማሻአላህ እንዴት ያሉ አለ የባረካችሁ ሰው ናቸው። በጣም የሚገርማችሁ ቅድም ገቢና ተቀምጠን የመጣ ነው ራሱ በሳቸው ትእዛዝ ነው። ኧረ እባክሽ። አዎ በጣም የተከበሩ የሃይማኖት አባት ስለሆኑ ሁሉም ሰው ነው የሚታዘዛቸው። ይሄ በጣም ታምር ነው። እኔ እንደዚህ አይነት ነገር ከመቶ አንድ አይደለም ከሺዎች አንድ ራሱ ይገጥማል ብዬ አላስብም። አያችሁ አይደል ግን ምን ያህል አውሬ እንደሆናችሁ? እናንተ ስንት ነገር አብራችሁ ያሳልፋችኋት ልጅ እዛ በረሃ ላይ ለሞት ጥላችሁ ስትመጡ አንድ ቀን እንኳን አይተዋት የማያውቁት ሸካ ለአላህ ቢለው የሷንም የኬሮሊንም ነፍስ አተረፉላችሁ። እንዲያው ዘመዶቼ እኔ በህፍረት መሞቴ ነው። በቃ እንዲያው አጥፍተናል፣ ይቅር በሉ። አዎ ሶፊያ እንደዚህ አይነት ነገር እኮ የለም። በቃ ሁሉም ነገር አልቋል፣ ሰላም ነው አለ ኬሩዋ። እንዲያው እኛ መጀመሪያ ይሄን ውሳኔ ስንወስን ደግም ያደረግን መስሎን ነበር። ቆይ ግን ሁላችንንም ተጠጥተናል። አዎ በቃ ሁላችንንም አንዴ ይቅር በሉን። ይኸውልህ ደሞዜ እኛ ይቅር ያልናችሁ ከሞት መንጋጋ የተረፈንለት ነው። ስለዚህ ከዚህ በኋላ ምንም ይቅርታ የለም። አይደለም እንዴ ፍቅር? አዎ ማንንም ላይ ቂም በመያዝ ከሞት ያዳነን ፈጣሪያችንን አናሳዝንም። ይቅር ብለናቸዋል። አደረሱ ኮንማ በቃ በአገራችን ደግሞ በመሳሳም ነው ይቅርታ የሚሰራው። ስለዚህ ኬሮሊስ አሰጥቷችሁ ሽማግሌ ብዙ ተሰጥቷችሁ በጣም ነው የማመሰግነው። እውነት ዛሬ በጣም ደስ የሚል ጊዜ ነው። ከመቼውም በላይ ደስ ይላል። ፍቅር ግን ምን ነው ደስተኛ አይደለሽም ወይስ ይቅርታ አላረግሽልኝ? አይ እንደዛ አይደለም፣ የሆነ ነገር እያሰብኩ ነው።
ምንድነው ደግሞ ከዚህ በኋላ የሚያሳስብሽ? ማስበውማ በነገው ዕለት እንዴት ከጀማልዬ ጋር ህጋዊ ጋብቻ እንደምፈጽም ነው። ምን አልሽ ፍቅር? አዎ ስለዛ ጁስ ግብዣው በጣም አመሰግናለሁ። ምንም አይደል። ታክሽናዲ ይልቅ ቢዝነሱን ንገሪኝና ወደ ቢዝነሱ እንገባሻለን። ባለፈው ደረጃውን የጠበቀ ቆንጆ ስፓ ለመክፈትም ሐሳብ እንዳለኝ ነግሬሽ ነበር አይደል? አንቺ ግን ትንሽ አይደለም ሞራል የሚነካ ነገር ነበር የተናገርሽ። መንደር ሂጄ የሆነ መንደር ውስጥ የምችለውን ነገር እንድከፍት ነበር የነገርሽ አይደል? አዎ ነግሬሽ ነበር። አሁን ግን ሐሳቤ ተሳክቶልኛል። ያሰብኩትን ስፓ ለመክፈት በቂ ገንዘብ አዘጋጅቻለሁ። ታዲያ ከኔ ጋር ወይም ለኔ ጥሩ ቢዝነስ ይዤልሽ መጥቻለሁ ከምትይኝ ጋር ምን ያገናኘዋል? ቆንጆ ቦታ ፈልገሽ ካከራየሽኝ የደላላ ታገኛለሽ። እንደገና ደግሞ ስራውን ስለምታውቂ ለስራ የሚያስፈልጉትን እቃዎችና ቤቱን ካደራጀሽልኝ ከእቃው ላይ ከኔም ጠቀም ያለ ኮሚሽን ታገኛለሽ። አዳነች በሉ ዶሮ ብታልም ጥሬዋን አሉ። ምን ማለት ነው? በቃ አንቺ ጥቃቅንና አነስተኛ ነገሮች ላንቺ ብርቅሽ ስለሆኑ ሁሉም ሰው እንዳንቺ ይወስድሻል። ጥቃቅንና አነስተኛ ቢዝነስ አይደለም ላንቺ ላይሆን ይችላል፣ ለኔ ግን እና ጥቃቅንና አነስተኛ ነው ብለሽ ምንም ላትረጅኝ ወይም ደግሞ ቤቱን ላትፈልጊልኝ? ልረዳሽ እችላለሁ። እንደውም ይኸውልሽ በቅርቡ ሌላ ሁለተኛ ብራንች ልከፍት አስቤያለሁ። አሪፍ ህንጻ አለ 22 አካባቢ ነው የሚገኘው። በዚህ ለዛ ቆን ካንቺ ጋር መመካከር የፈለኩት ለዛ ነው። አንቺ ስራ ላይ ስላለሽ ሁሉ ነገር ታውቂዋለሽ። ስለዚህ አሁን ደውይላቸውና ህንጻው እንዳልተከራየና እንዳይከራይ ንገሪልኝ እባክሽ። እንዴ ስለሆነሻል ገና ሳታዩ መስዬ ችግር የለውም። አንቺ ስራ ላይ ያለሽ ሰው ስለሆንሽ አንቺ ከተስማማሽ ለኔም ይስማማኛል። መጀመሪያ ሄደሽ ማየት አለብሽ። ምክንያቱም ሰዎች ደግሞ ያመት ክፈሉን ይላሉ። ገባሽ? ችግር የለም። ለገንዘቡ እንደሆነ አታስቢ። ተዘጋጅቼበታል። በቃ ጥሩ እንደዛ ከሆነ መሄድ ይችላልና አንቺም ጁስ እንጨርሽና እንሂድ። አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። ዛሬ ብዙ ሰው የለም አይደል? ደስ ይላል። ዊክዴይ ስለሆነ ነው። ዊኬንድ ቢሆን ኖሮ አታዩም፣ በቃ እንዳለ ነጭ ነው። ጨክነሽ ግን የተለያየ ክፍል እንድናድር አደረግሽ ማለት ነው።
እሱን ያደረኩት እኮ በእኔ ፍቃድ አይደለም፣ በስምምነት ነው። ስንመጣስ ተስማምተን አይደል የመጣን? እሺ ቢሆንስ ምን ይሄን ያህል ማራራቁ ታዲያ ለሊት መጥቼ እንዳላስቸግርሽ ፈርተሽ? አቡሽ ሞት አይደለም ጎን ለጎን የሆነ ክፍል አጥቼ ነው። አይ ቢሆንም ይሄን ያህል እንትን ማለት እንደሆነ ሰው ጠይቀሽ ማቀራረብ ትችይ ነበር። ለምን? አንቺ እንዳይርቅሽ። አልገባኝም። ስሚኝሞሽ ጀለስ ሴትዮዋን ጋማ ያለው ለገንዘብ ብሎ ነው ወይንስ? ኧረ አይደለም። የአሜሪካ በረዳ ቆራፈዳቸው አክስቱ ፈታግ ተብሎ ተልኮ ነው። እሱ ጤና የላቸውም እንዴ? እግዚአብሔር ቻፓ ፈልጎ ነው ይዟት የመጣው። የዛሬን ጀለስ ታውቂው የለ? ቻፓ ሲጠርበት የሚታየው እነትዬ ብርቄ ጭላይ ፊት ማለት ነው። እንደዛ ከሆነማ እግዚአብሔርን ልናድነው ይገባል። እንዲናት እንታ ልጅት እየጋበዝና አንዴ እትዬ ብርቄን ተመክቶ ነው ገንዘብ አገኘው ብለ ይልቅ ለምን እነሱ ጋር ሄዳ ትንጎዳጎድ? አትንጎዳጎድ። ኧረ ናዚ ይሻላል ከሰው ጋር ናብቱን ተካብዶ ልጆቹ በጣም የፈለጉ ይመስላሉ። አትሄድም? አይ ምን ሆነሻል? 20 ሚሊዮን ብር አካውንቴ ውስጥ እንዳለ ግንባሬ ላይ አንብበው እናትዬ እየተቀባበሉ እጥብ አድርገው ሊያሰጡኝ ነው። ስለዚህ አንቺ ትሻይኛለሽ። አይ እንደዚህ አይነት ልጆች እንኳን አይመስሉም። ያክሽን እነሱ እዚሁ እኮ ተኝተን ሰዓቱ አለፈ። ምዝናና እኮ ነው የመጣነው። ዋናው በዚህ ጋር ነው አይደል? አዎ በነገው ዕለት ጀማልዬ ማግባት ፈልጋለሁ ያልኩት። ለዚህ ቃይሶች አሉ እየተባለ ነው። ቆይ ሰርጋችሁ ማድረግ አትፈልጊም? ጀማሉ ዝም በል ምን ነካ እንዴ? ያስጨርሰን ነው እንዴ? አዊ ምን አይነት የሚቀኛ ነው? አብረኝ እልል ማለት ሲገባ ጭራሽ አፌን ግጥም ማርገት ይዘኛል እንዴ? ምን ጀማሉ ዝም በል አትጩ፣ ዝም ብለህ በቃ ሰርግን አክብር። እውነታቸው ነው። ተጋብተን መኖር እንጂ መቼም መሞት የለብንም ምናምን። አይ ጀማል ግን ቆንጂዬ በቃ ምኞቴ ተሳክቶ ሚስቴ ልትሆኚ ነው ማለት ነው? አዎ ከመቃብር አውጥተህ ነፍስ ዘርተህብኛል። ከዚህ በኋላ ህይወቴ ሙሉ ያንተ ነኝ። እንግዲህ አዳሜ ምን ታወሪ? ሚቀኛ ሁላ ፈጣሪ እኮ የተመኘውን ያለምከውን እኮ ነው የሰጠው።
ታዲያስ ከዚህ በኋላ ቢሞትስ ይቆጨኛል እንዴ? ግን አያችሁት አይደል የአላህን ስራ ደሞዜ አላህ ሲመርቅ ድንገት ከዘበኝነት ላይ አንስቶ ነገስታት ለጋብቻ የሚመኘዋትን ቆንጆ ሚስት አድርጎ ይሰጣል። አራ ሙዚቃ ነገር አራ ካሴት የለም እንዴ ደሞዜ? በእናትህ ሙዚቃ ምናምን ያስፈልጋል እንዴ? ሙዚቃ ልከፍት አንተ ያዘው ያማል እንዴ? ሙዚቃ ልከፍት ወይ ቴፕ ይህንን ቀን ሳታይ የበረሃ ሸዋ ይብላል። ግን ምን ያደርጋል ፍቅር ምን ያደርጋል? እንዲያው ፍቅርዬ ግን ይሄን ነገር እርግጠኛ ነሽ? አዎ እርግጠኛ ነኝ። ምንድነው የምትይው? ምን ነው? አይ እንዲያው ትዳርም አይደል እንደዚህ ዘሎም አይገባም እንዲያው ባህላችንም ብዬ ነው። ሾካካ ምን ትሾካከያለሽ? ሼባ ነው ብለሽ ነው እንዴ? ልብሱ ቆሽሿል ብለሽ ነው? ደሃ ነው ብለሽ ነው? ኧረ አላየሽም? ይዛ ሀረር ያለውን እርሻዬን ቢሰራበት ኖሮ ይሄን ቀጭን ጌታ ነበር። ወላሂ ያረኔ እንዲህ ያለውን ነገር ተነጭራሹንም አላሰብኩ እንዴ። ልብስም በውሃ ይጠራል፣ ድህነትም በስራ ይለቃል። የማይለቀው ያንቺ ማንሾካሾክ ሾክሻካ ደግ በቃ እንዳልክ የኔ ጌታ አንተ ለኔ ሁሉ ነገር ንጹህ ነው። እሺ ዶ ነገ አጭር ፕሮግራም አለችን። እሷን ትተናት ለምን የነሱን ሰርግ ድምቅ አርገን አናከብርበት? አዎ በጣም ግን ይሄም የሆነው አሁን ፈለፊታችሁ ሁለታችሁም ከንፈር ለከንፈር ግጥም አርጋችሁ ስትሳሳሙ። ይኸውልህ እንግዲህ ደግሞ እኔ እንደዚህ አይነት ቀልድ አልፈልግም። ታዲያ ምን ችግር አለው? ግጥም አርገና መስመኝ እንዴ ጀማል ምን ነው ፈራ? ወንድ አይደለ እንዴ? ማ እኔ ጀማል እንኳን እኔ አንተም ሴት ልጅ በረሃ ላይ ጥለ የምትፈረጥጠው ወንድ ተብላል። ምን ይላል ባካችሁ? አሁን እሱን ተው፣ ዝም ብላ ነኝ ቆንጂ አይንሽ እንዴት ያምራል! እንደ ጨረቃ ያበራ የለ እንዴ? ግን ይኸውልሽ እኔ እንደዚህ ተስሜ ስለማላውቅ ድንገት ስትስሚ ተዝለፍልፌ በወድቅብሽ እንዳትደነግጪ። ዝም ብለሽ ጨርቋ ውስጥ ነግረሽ ወይ ልቤ ላይ ወይ ግንባሬ ላይ ስታደርጊልኝ ይነቃል። ይሄው የኔ እህት አላዘዝኩኝ። ሰው ነው ያዘልሽ። ማ አብሮሽ ያለው ልጅ ነው ያዘልሽ። ሌባ በይው። ሌባ እንኳን አይመስለኝም። አንቺ ለማስደሰት እየሞከረ ነው። አቡዬ ዛሬ እንዴት ደስ እንዳለኝ! ከተወለድኩ እንደዚህ ደስ ብሎኝ አያውቅም። እውነት ደስ ብሎሻል? ስሚ አሁን የሚቀረው ዋና ነው። እሺ ዋናው እንኳን ይቅርብኝ። ማታ ተጨማሪ ስራ የለብሽም ማለት እንዴ? አሁን ገብተን ልብሳችንን ቀያይረን ነሽ ትንሽ እናርፍና ወደ ዋና። እሺ ሾላ የማሰልጠኛ ተቋም ፕሮፌሽናል የአይቲ ትሬኒንግ ሴንተር
በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ማሰልጠኛ ተቋም ከ1500 በላይ ኢትዮጵያውያንን በማሰልጠን ከፍተኛ ክፍያ ለሚያስገኙ ስራዎች ያበቃ ተቋም በአሜሪካን መንግስት እውቅና ያለው ተቋም ከ12 ዓመት በላይ ስልጠና የመስጠት ልምድ ያካበተና ውጤታማነቱ የተመሰከረለት ዘመናዊና የተሟላ የኮምፒውተር ላብ ያለው ከ15 ዓመት በላይ በሙያው ልምድ ያላቸው ብቁ መምህራን ያሉት በሚከተሉት የስልጠና መስኮች በመመዝገብ ላይ እንገኛለን። ስኩዌል ዳታቤዝ አድሚኒስትሬሽን፣ ሼርፖይንት ቢዝነስ ኢንተለጀንስ፣ አማዞን ክላውድ ኮምፒውቲንግ፣ ኦራክል ዳታቤዝ አድሚኒስትሬሽን እንዲሁም ቤዚክ ኮምፒውተር። በካናዳና ሌሎች ስቴቶች ለምትገኙ በኦንላይን ሙሉ ስልጠናውን በመስጠት ላይ እንገኛለን። በተጨማሪም ሾላ ቴክኖሎጂ አሜሪካን ሀገር ከሚገኘው መሐርሽ ዩኒቨርሲቲ ጋር በመተባበር አሜሪካን ኮሌጅ በአዲስ አበባ የድህረ ምረቃ ተቋም በመክፈት በኮምፒውተር ሳይንስና ኤምቢኤ የአሜሪካን ማስተርስ ዲግሪ በማስተማር ላይ ይገኛል። ሾላ ለሚያልሙት ኑሮ አለው ድንቅ መና። Okay. እስቲ በደንብ አይቻለሁ። ምናልባት ረስቼ ሊሆን ይችላል። አለባበሴና ሁኔታዬን ስታይ ምንም አልገመትኩም። የሟች ልጅ? በሌሊት አባቴን በግፍ ገለህ ሬሳውን ያሳቀፍከኝ ልጁ ነኝ። እንዴ ሊያጠፋኝና ሊገለኝ ከሚፈልግ ሰው ጋር ነው? አይዞህ፣ እዚያውን ላጠቃ አይደለም የመጣሁት። ላርገው ብል እንኳን ሁኔታው አይመችም። ይመርዘኛል ብለህ እንዳታስብ ምንም ያመጣውልህ ነገር የለም አይደል? ስለዚህ ነው የመጣሁት በሰለጠነ መንገድ እንድናወራ። ለማንኛውም በአጋጣሚ በተፈጠረ ጸብ አባትን በማጣት ነው። እኔ እዚህ የመጣሁት ያንተን ጸጸትና ሐዘን ለመስማት አይደለም፣ ፍትህ ፍለጋ ነው። የምን ፍትህ? ይኸውልህ አባቴን የገደልከው በአጋጣሚ በተፈጠረ ጸብ አይደለም፣ ሆን ብለህ ዙሪያውን ካጠና በኋላ ነው። እውነት አይደለም። እውነት ነው። የጸጥታ ኃላፊ ነኝ በሚል ዙሪያውን መግቢያ መውጫውን በደንብ ካጠና በኋላ ነው እንደዚህ ያደረገው። የአባቴን ሕይወት መመለስ ቢያቅተኝ ግን ትክክለኛ ወንጀለኛውን ለሕግ እንዳቀርብ እንድትረዳኝ ነው የመጣሁት። ነገርኩህ፣ የአባትህ ነፍስ እጄ ላይ የጠፋ በአጋጣሚ ነግረኛል፣ ግን ውሸት ነው። ቆይ ይኸውልህ አባቴን የገደልከው በአጋጣሚ ጸብ ሳይሆን አዲልካ ምን? ሙሉ ስሙ አዳነች በሉ ይባላል። በገንዘብ ደልላ ይሁን በምን አታላ እንደሆነ አላውቅም፣ ግን አባቴ እንድትገለው ያደረገች እሷ ነች። ደክሞኛል፣ ትንሽ ልረፍና እመጣለሁ።
ሰርተሽ ልንዝናና አይደል እንዴ? ቢሆንስ ይኸው ሰው ሁሉ ውሃ ውስጥ አንዴ አንቺ አገቢ እኔ ይዤሽ ገባል። እኔ አለ ይዤሽ ልግባለሁ። ከዛ ቆጨሽ ምን ችግር አለው? እኔ ያለሁልሽ እኮ አልኩሽ እ ታጠይሉ ሂድ ዋኛ አንተ። እኔ ትንሽ ልረፍ እና በኋላውኛል ደክሞኛል። በኋላውኛል እኔ አለሁኝ። አባዬ ያዝ 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 አውጫ ታውጫ አውጫ ነይ ያዝ 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 ኧረ የሰው ሰው ገጭ ወይ ኧረ በእግዚአብሔር ኧረ ሰው ምንድን ነው እንዴት ነው እሺ የሚደረገው? አባዬ በእግዚአብሔር በስመ አብ እንዴት ነው እሺ የሚደረገው? ኧረ በእግዚአብሔር ኧረ የሆነ ነገር አልኩ ምንድን ነው ትንፋሽ ምናምን አይሰጣት? ኧረ አባዬ የሆነ ነገር ትንፋሽ ምንድን ነው የሚደረገው? ምንድን ነው እንዴት ነው የሚተነፈሰው ነገር እንዴት ነው? ኧረ ድንጋጤው ለቆ እስክትነግረኝ እየጠበቅኩ ነው። ማን ነው እሱ የደነገጠው? ሳስታል አልደነገጥኩም። ክህደት የጥርጣሬን እውነትነት ከማረጋገጥ ውጭ ምንም አይጠቅምም። ደግሞ ብደነግጥስ? የማላውቀውን ስም በመጥራት ብደነግጥ ይፈረድብኛል? ንገረኝ እስቲ በየት ሀገር ነው የማያውቁትን ስም መጥራት እንደዚህ የሚያስደነግጠው? የደነገጥኩት ስሟን በመጥራት አይደለም። ምንም የማታውቀው ልጅ በግድያ ወንጀል በመጠርጠር ነው። ያለኝ እኔ ወንድም አዳነች እንድትገል እንደላከች እኔም አንተም በደንብ እርግጠኞች ነን። ለኔ ለምስኪኑ አባቴ ያልተመለሰች ደግሞ ላንተ በፍጹም አትመለስም። ስለዚህ እውነቱን ተናገርና አጋልጣት። ነገርኩህ። እኔ ተሳስቼ ያውም አባትህ ቀድሞ በሽጉጥ መተውኝ በፈጸምኩት ወንጀል ማንንም ሰው ወንጀል ውስጥ አልከተም። ታውቃለህ አባቴ በጣም ደግና መልካም ሰው ነበር። አሳደገኝም ብቻውን ያለ እናት ነበር። በጭስ ተጨናብሶ ቂጣ እየጋገረ ዘበኝነት አድሮ መጥቶ እንኳን ጎኑን ማሳረፍ እያማረው ለኔ ወጥ ሰርቶ እያበላኝ ነው ያሳደገኝ። ቆይ ምንድን ነው ይሄንን ለኔ የምትነግረኝ? አላውቅም። ከዛ ምግብ አቅርቦልኝ እንብላ ስለው አሁን በልቻለሁ ይላል። ግን እኮ አውቆ እኮ ነው እየራበው ነበር እንደዛ የሚል። ከዛን ያገኘው ብዬ ጠርግ አድርጌ ከበላው በኋላ እንደሚያደርግ ታውቃለህ? ተደብቆኝ ትራፌን ይበላል። ወይኔ አባት ከልጓላ አንተ ሳለ በቃ ናፍቆት አታልቅስ። ናፍቆት? ታዲያስ? ናፍቆት ብለህ ጠራኝ እኮ። ስሜ እንዴት አወቅህ?
አንተ ነግረህ ነው? በፍጹም እኔ ስሜን አልተናገርኩም። እንግዲያው ወይ አባትህ ሲጠሩን ሰምተህ ሊሆን ይችላል። አይደለም፣ በድንገት ነው የተጣላችሁት። እሱ በፍጹም ስሜን አልጠራም። እንዴት ልታውቀኝ ቻልክ? በቃ እኔ ልሂድ። ቆይ እሺ ለምንድን ነው ታሪኬን ስሰማ ያዘንከው? ታሪካችን አንድ አይነት ስለሆነ እኔም እናቴ ያለ አባት ብቻዋን እየለፋች እሷ ሳትበላ እኔን አብልታ ያሳደገችኝ እሷ ነች። የኔ አባት ግን ይለያል። እንደሚቆጨኝ ታውቃለህ? ልጄን ሳልሞት አይኗን አሳየኝ ብሎ እንደጓጓ ልጄን ድል ባለ ሰርግ ነው የምደግሰው ብሎ ጉጉት እንዳለ ነው ድፍት ብሎ የቀረው። ምን አለበት ናፍቆት ዝም ብትለኝ? እሺ ዝም እላለሁ። ግን ቆይ ለምንድን ነው አንተ ታሪኬን ስትሰማ ያዘንከው? እየነገርከኝ ያለው የኔን ታሪክ ነው። እኔም እጮኛዬ ድንገት በማርገዟ እናቴ በደስታ ሰክራ በሌላት ገንዘብ ቤቷን ሸጣ ሰርጌ እየተደገሰ የጥሪ ካርድ ከተበተነ በኋላ ነው እንደዚህ ሆንኩት። አገባሃለሁ ብላና እናቴ ጓጉትን ልጅ አርግዣለሁ ብላ ነው ማለት ነው እዚህ ውስጥ የከተተች። ይኸውልህ አዲ እንደላከችህ በደንብ እርግጠኛ ነኝ። የኔን ስም ማወቅ ደግሞ ለዚህ አንዱ ማስረጃ ነው። ስለዚህ በምትወዳት እናትህ ልለምንህ እባክህ እውነቱን ንገረኝና አሳልፈህ ስጣት። ይቅርታ አድርግልኝ። ምንም ልረዳ አልችልም። እኔ ጉዳዩን ለፖሊስ አመልክቻለሁ። ቀሪው ያንተ ጉዳይ ነው። ቀስ አረ ቀስ በይ ደግሞ ወድቀሽ ሌላ ጣጣ እንዳታመጪ። ቀስ አልፈልግም በቃ አልኳር ተመለስ። አልፈልግም በቃ እኮ ቢያንስ እስከ ክላስሽ ልሸኝሽ። ምንድነው የምትይው? አልፈልግም አልፈልግም ነው ወይስ ገና ካሁኑ ገለገ ባልሽም ለማወቅ ተረከጥረ ምን አዎ መልሰል ከተይ ነው እና እኔ አፑሽ ነኝ አንቺ እንግዲህ ያንቺን ንብረት ለመውረስ ማስበው ሰው አይደለ እንዴ? ለምን አታስብ? ኧረ አንቺ በጣም ነው የምታሳስኝ። አንቺም ገንዘብሽም እዛ ገደል ግቡሽ እና ልትሄድ ነው እናንተ አፑሽ ስራ ላይ ነኝ ላወራህ አልችልም አልኩ አይደል? ለኔ ያረኩት እኮ ልጅ አይደለም ግድ ስለሆነብኝ ነው። ሳሎን እኮ አሁን ነው ያመት ፍቃዷን ወስዳ ሄደችው። ለትንሽ እኮ ነው የተላለፋችሁት። ትንሽ ቀደም ብለህ ብትመጣ ኖሮና ብትገናኙ ምን ሊፈጠር እንደሚችል አስበኸዋል? ምን ስላረኩ ምን ሊፈጠር ይችላል? ልጅቷ እኮ ጨርቋን ጥላ ልታብድ ትንሽ ነው የቀራት። እና ስደውልልህ ካታነሽም ጭራሽ ስትዘግይብኝ ምን ማድረግ ነበረብኝ? ምንም ማድረግ አልነበረብህ። ስልክህን አላነሳም ማለት ላወራህም ሆነ ላይህ አልፈልግም ማለት ነው። ስለዚህ ይሄን ተረድተህ አርፈህ መቀመጥ ነበረብህ። ሉሌ ምን ስላረኩሽ ነው እኔ ማግኘት የማትፈልጊው? ለምንድን ነው? ሁሉንም ነገር ስለማቀና ማውራት ስለማልፈልግ እና የጓደኛሽ ትዳር ሲፈርስ የራሱ ጉዳይ ብለሽ አርፈሽ መቀመጥ ትፈልጊያለሽ ማለት ነው? አዎ
ምንም ነገር ማድረግ ስለማልችል አርፌ መቀመጡን መርጫለሁ። ሉሌ አትገረም። ያ ትዳር የሚፈርሰው መፍረስ ስላለበት ነው። ምን? እኔ ደግሞ መፍረሱ የማይቀርን ትዳር ከመፍረስ እታደጋለሁ ብዬ እኔ ራሴንም መጉዳትም ሆነ ማሳመም አልፈልግም። ሉሌ እጅግ በጣም መልካም ሰው ጥሩ ልጅ ነሽ ብዬ ስለሰው የምትጨነቂ ልጅ ነሽ ብዬ ሳስብ የነበረው ውሸት ነው ማለት ነው። ውሸት አይደለም። ኖ ተሳስቻለሁ ማለት ነው። ፍጹም ላንቺ የነበረኝ ግምት በጣም የተሳሳተ ነበር። በጣም የጓደኛሽ ትዳር መፍረስ የምትፈልጊ በጣም ጨካኝ ሰው ነሽ። በእውነት ጨካኝ አይደለሁም፣ ስነ ስርዓት ኦ ነሽ፣ በጣም ጨካኝ ነሽ። እንነጋገር አንዴ። ይኸውልህ እኔ እንዲህ መነጋገሩን ስለጠላሁኝ ነበር ስሸሽህ የነበረው። እንደውም ንገሪኝ ካልክ አስመሳዩ አንተ ራስህ። ምን? አዎ። ቆይ ምኑ ላይ ነው የኔ አስመሳይነት? እስቲ ንገሪኝ። እህቴ ናት በሚል ሰበብ አይደል እንዴ ከህይወት ጋር ሲማግጥ ነው? በጣም ባለጌ ነሽ። እሺ ባለጌ፣ ሁላችሁም ባለጌ ናችሁ። እንዲህ አይነት ቆሻሻ ነገር አንስታችሁ እሱ ላይ ከምትለጥፍ በጣም ሌላ ነገር ብትፈልጉ ደስ ይላል። ለምንድን ነው የልጁን ህሊና የምታደሙት? የማይሆን ነገር እያነሳችሁ። ይኸውልህ በቁጣ ማደናገርና ሀሳብ ለመስቀየር መሞከር በጣም የቆየ የተበላበት ዘዴ ነው። እኔ ላደናግርሽ አይደለም። ህይወት ማለት ለአብይ በጣም የሚወዳትና የምሳሳላት እህቱ ነች። ለዛ ነው እህቴ ናት በሚል ሰበብ በስሟ ገንዘብ ሲያጠራቅምና ቤት ሲገዛላት የኖረው። ምንድነው የምታወሪው? ይሄን ጉዳይ እኮ ሳሮን ራሷ ይሄ ነገር ትልቅ ውሸት መሆኑን አረጋግጣ የተቀመጠች ጉዳይ እኮ ነው አይደል? ውሸት አይደለም፣ እውነት ነው። ሉሌ ቆይ እንደውም ለምን እኔ ማስረጃ አላሳየህ? የምን ማረጋገጫ? ይኸውልህ ደግሞ ሳሮን አረጋግጣ ምንም የደረሰችበት ማስረጃ የለም። እሺ ኦኬ፣ እኔ ነኝ የሱን ቃል ሰምቼ አርፋ እንድትቀመጥ ያደረኳት። ያዚው ፎቶአቸው አለልህ፣ የባንክ ስቴትመንት፣ ሁሉም ነገር አለልህ። ያው በደንብ ይሁን yes ይሄን ካላመንክ ደግሞ በራስ መንገድ ሄደህ ማጣራት ትችላለህ።